ግሩም አባት ነህ የምትረዳን በመከራ ስመጣ እዚህ ቤት በጌታ አልነበርኩ፣ ኦርቶዶክስ ነበርኩኝ። ዛሬ አሁን እኔ እዚህ ጋር ቆሜ ያለው እግዚአብሔርን ላመሰግን። እውነት አይመስለኝም። ግሩም አባት ነህ እኔ አሁን እዚህ ጋር ከባድ ነበር። የምትረዳን በመከራ የእግዚአብሔር ሰው ታምራት ሆኗል። ምንድን ነው ይሆነላል? የተቆረጠ ማህፀን ወንድ ልጅ ወልዳ ለምስክርነት መጣለች። የታ ለዚህ ቤት ባካችሁ ዘራፍ እስቲ አንድ ሰው ብድግ ብሎ ያድናል ይበለ። ያድናል። ኦፎሌ የተቆረጠ ከተቆረጠ ማህፀን እህታችን መቅደስ ትባላለች። የመጣችው ከሻሸመኔ ነው። የመጀመሪያ ልጇን ስትወልድ ከማህፀን ውጪ ስለጸነሰች አብሮ ልጅቷ ስትወለድ ማህፀኑ ተቆረጠ። 2016 9ኛ ዙር መውለድ ለማይችሉና ጭንገፋ ለሚያስቸግራቸው በተዘጋጀው ፕሮግራም የዓመቱ መጨረሻ ነሐሴ 11 እና 12 ተካፈለች። ነገረች የእግዚአብሔር ሰው አንዲት ልጅ ናት ያለችኝ ማህፀኔ ተቆርጦ ወጥቷል ስትል እንዲህ አልካት፣ የሚመጣው ዓመት 2017 መጨረሻ 2018 ሳይገባ ወንድ ልጅ ትወልጃለሽ አልካት። እሺ እንዳልካት 2017 የመጨረሻ ወር የአብስራ የተባለ ቆንጂዬ ልጅ የአብስራ የታ ለሐዋሳ ባካች የአብስራ የተባለ ቆንጂዬ የሚያምር ልጅ ነሐሴ ወር ላይ ወልዳ ዛሬ ልጇን አቅፋ ለምስክርነት መጣለች። የእግዚአብሔር ሰው እዚህም ጉባኤም በቲቪ ማህፀናችሁ ተቆረጠ መውለድ የማይችሉ ሰዎች አሉ። ቃል ተናገር። የናዝሬቱ ኢየሱስ የማይቻለውን ይችላል። ተናገር እግዚአብሔር ሰው። በዚህ ቲቪ በዚህ ቤትም ያላችሁ በተቆረጠ ማህፀን የአብስራ የሚባል ወንድ ልጅ ወልዳ ከመጣች በዚህ 5 ቀን ውስጥ እግዚአብሔር ባንቺ ቤት ላይ ትንሣኤ ያደርጋል። የተቆረጠ ነገር ያቆጠቁጣል። የተዘጋ ነገር ይከፈታል። የተቀመጣችሁ ሰዎች ብድግ በሉና ተከፈተ በሉ። አንዴ ጉባኤው ለዚህ ጌታ እኔን እዚህ ጋር ላቆመኝ አምላክ ብድግ ብላችሁ አመስግኑልኝ። የመጣሁት ከሻሸመኔ ነው። መቅደስ እባላለሁኝ። ከዚህ በፊት መስክሬያለሁኝ። 8 ወር እርጉዞኝ ደግሞ ማህፀኔ አንዱ እንደተቆረጠ አውቃለሁ። እኔ ሰርጀሪ ተሰርቼ በፊት ወጥቷል። ከዛ በአንዱ ተወልጃለሽ ተብዬ ነበር እና ሊሆን አልቻለም። 4 ዓመት ሙሉ ብጠብቅ ሊሆን አልቻለም። በዶክተር ዓለም ያልሄድኩበት የለም። በምድራዊ እዚህ ያኔት ሁሉ ሬፌር ተጽፎልኝ መጥቼ ራይ ሲነሳ የለም በቃ ማህፀን የለሽም ነው የተባልኩት። ማህፀን የለሽም ነው የተባልኩት። እና የሻሸመኔው ዶክተር ሪፈር ወደዚህ ሲጽፍልኝ የዚህን በሲዲ ነው የሰጡኝ። በሲዲ የሰጡኝን ወስጄ ሲሰጠው በኮምፒውተር አየና በቃ አለ። እሱ አዘነ። ልጅ ነሽ ገና ይሄ ነገር እንዴት ይሆናል ብሎ ሲያዝን አለቀስኩኝ እኔ እዛችሁ። ከዛ ምንድነው ዶክተር ሲለው በቃ ተስፋ የለሽምና ብር አለሽ አለኝ። 170 ሺህ ብር ለምን ሲለው አዲስ አበባ ሪፈር ጽፍልሽና ይሰራልሻል አለ። በወንድ ዘር ነው አልኩ። አለቀስኩ። በቃ ዛን ቀንም በጣም ከፋኝና አምላክ ሆይ እውነት ይሄ ያንተን ክብር አይገልጽም። ልጅ ምሰጥም ምትነሳም አንተ ነህ። እንደ ፍቃድህ አድርገኝ ብዬ መጣ። ወኔው አለኝ። እዚህ መጥቼ ነው የሄድኩት። ከዛ መጥቼ ስለሄድኩኝ ወኔው አለ። በቃ በፈጣሪ ተማምኜበታለሁ። በቃ አንተ የምታረገኝን አድርገኝ ብዬ ወደ ቤቴ መጣሁኝና የመካኖች ፕሮግራም ነበር። አምና ለ3 ቀን እዚህ ተመዝግቤ መጣሁ። ትወልጃለሽ አልከኝ እና የሆነልኝ እኔ ብዙ ነገር ስመጣ እዚህ ቤት በጌታ አልነበርኩ፣ ኦርቶዶክስ ነበርኩኝ። በብዙ ባርኮኛል እግዚአብሔር ይመስገን። ስለ እውነት እግዚአብሔር ይመስገን።
እውነት እግዚአብሔር ይመስገን። ዛሬ አሁን እኔ እዚህ ጋር ቆሜ ያለሁኝ እግዚአብሔርን ላመሰግን። እውነት አይመስለኝም። ግራ ገብቶኝ ነበር የመጣሁት። ስመጣ ማህፀኔ ተቆርጦ ወጥቷል። በዶክተር አይቻልም፣ የቀረኝ የለም። ከሻሸመኔ ሪፈር ተጽፎልኝ እዚህ ያኔት መጥቻለሁ። ዶክተር አብርሃም ጋር ፒያሳ፣ ሐዋሳ ያልቀረኝ የለም። እዚህ ሀገር ብዙ ቦታ ሄጃለሁ፣ ግን ተስፋ የለውም። ሻሸመኔ ያለው ዶክተር ከዚህ ሪፈር ያመጣሁት በፖስታ ነበረ፣ በቪዲዮ የተላከለት አየና አይ አለ። ምን ነው ስለው አይ ብር ካለሽ አዲስ አበባ ይሰራልሻል ከባልሽ ዘር ጋር ምናምን አለኝ። ይሄ እግዚአብሔርን ክብር አይገልጸውም። እግዚአብሔር ነው ልጅ የሚሰጥም የሚነሳም ብዬ በቃ ግራ በተጋባው ሰዓት እዚህ መጣሁኝ። 9ኛ ዙር ላይ ነው መካኖች ፕሮግራም ላይ ነው የመጣሁት። መጥቼ እዚህ ስንንከባለል ነው ያደርነው። እዚህኛው አዳራሽ ነበር አላለቅም፣ እዛኛው ነበር አምልኮ። እዚህ ያደርን ጓደኛዬም ነበረች፣ ከሷ ጋር እዚህ የተንከባለልን ሁለቱንም ቀን አደርን። ያው እግዚአብሔር አያልቅበትምና በነቢዩ አፍ ሆኖ ወንድ ልጅ ትወልጃለሽ 2017 ሳያልቅ 18 ሳይገባ ሲል እኔ አላመንኩም። ብቻ አሜን አላመንሽም አለኝ። አላመንኩም። እሺ አሜን ብዬ ሄድኩኝ። እንዳለው የአፉን ቃል አክብሮ እግዚአብሔር 2017 ሳያልቅ 18 ሳይገባ ነሐሴ 9 በሰላም ተገላግዬ ያለውን ወንድ ልጅ ቆንጅዬ ልጅ ይዤ ለክብር መጥቻለሁ። ማህፀንሽ ቱቦ ነው የተቆረጠው? የለም ማህፀን በቃ አይቶታል፣ ቪዲዮ ላይ አይቶት። ከዚህ ከያኔን ነበረ በፖስታ የሄደለት እዤ ሄድኩት። ከዚህ ራይ ተነስቼ ማለት ነው። አይሆንም አለኝ። እዛ ምን ብዬ ጸለይኩ ነኝ። ፍሬም እየሰጠ ዘይትም እያረክ ነበረ። ወንድ ልጅ ትወልጃለሽ 2017 ሳያልቅ 18 ሳይገባል ነሐሴ 9 ወለድኩኝ። እንዳልከውም የአፍን ቃል አክብሮ 2017 ሳያልቅ 18 ሳይገባ ነሐሴ 9 ወንድ ልጅ እግዚአብሔር የአፍን ቃል አክብሮ ወንድ ልጅ የአፍ ስራ የሚባል ወንድ ልጅ የእሱ ስራ ነው ብዬ ለጌታ ለኢየሱስ ክብር አምጡ። የሚገርም ነው ወገኖቼ። ቤተ እምነቷ ኦርቶዶክስ ነው። እዚህ ስትመጣ ቤተ እምነቷ ራሱ ይገድባታል እዚህ ቤት እንዳትገባ። አንደኛ በሰው አቆጣጠር ማህፀን ተቆርጧል። ከተቆረጠ ደግሞ መውለድ አይቻልም። ባበቃ ባለቀ ነገር ላይ ጌታ ኢየሱስ ክርስቶስ ይኸው የአብ ስራ የሚባል የእጁን ስራ ይዞ ክብሩን ገልጦ ዛሬ ልጅ ይዛ ነው የመጣችው እዚህ ቤት። በዚህም ቲቪ መውለድ የማትችሉ በሰው አቆጣጠር ነገራችሁ ሞቷል የተባለ አልችልም ከዚህ በኋላ የምትይ እናቴ ላንቺ መልእክት አለኝ። ሳራም ሳቀ ይችላል መጽሐፍ። እግዚአብሔር ምስክሬ ነው የምላችሁ 2018 ሳይዘጋ የኔና ያንተ ፋይል ይከፈታል። እስቲ እጃችሁ ከፍ አድርጉና መካንነት ተሰበረ በሉ። በወሩ ሄደሽ ነው ያረገሽው? በወሩ ሂዳር ላይ ነው፣ ነሐሴ ነው እዚህ የመጣሁት። ሂዳር ነው ጥቅምት ማለቂያው አካባቢ ያው ቀረ። እግዚአብሔር ፈቅዶ ሆኗል። እግዚአብሔር ይመስገን። ስመጣ እኔ ኦርቶዶክስ ነኝ፣ ክር አንጠልጥዬ ነው የመጣሁት። ቤተሰብ ምን አለ? ባልሽ ቤተሰብ ምን አለ? ቤተሰብ እንዳለ እምነታቸው ያው እንደኔ ኦርቶዶክስ ናቸው። እግዚአብሔር ይመስገን እነሱም መጥተዋል። እህቴ አሁን አክራሪ ኦርቶዶክስ ነበረች፣ አክራሪ ጴንጤ ሆናለች። ቤተሰቦቼም አባቴ ጠጪ ነበረ። ብዙ ተአምር ሆኗል። ብቻ እግዚአብሔር ይመስገን። አባቴም አሁን በጌታ ነው። እግዚአብሔር ሰብስቦናል። የታለ ባካችሁ ጭብጨባ እልልታ። አጠገባችሁ ያለውን ሰው እግዚአብሔር ተአምራት ያሳይሃል በል። ይሄ ልጅ ስንተኛ ልጅሽ ነው? ሁለተኛ ነው። የ5 ዓመት ልጅ አለች። ከሷ በኋላ ነው የተቆረጠው? ከሷ በኋላ ነው የሆነው። ምን ታስተላልፊያለሽ? በኦርቶዶክስ ቤተ እምነት በክርስትና ላሉ ሰዎች እዚህም መውለድ የማይችሉ ማህፀናቸው ቱቦ ለተቆረጡ ሰዎች ምን ትያለሽ? እውነት እግዚአብሔር ትልቅ ነው። ስለ እውነት ነው የምላችሁ። እኔ ዶክተር ያንን መርዶ ሲነግረኝ የማውቀው ሰው ፊቴ ላይ ሲመጣ ዞር ል ነበረ። በጣም ጨልሞብኛል፣ ጨንቆኛል። ብቻ አለቅስ ነበረ እና ቲቪ ላይ የመካኖቹን ፕሮግራም መግቢት ሲተላለፍ ደወልኩና ተመዝግቤ ነው እዚህ የመጣሁት። እንደኔ ግራ የገባችሁ የጨነቃችሁ እውነት በመውለድ ብቻ አይደለም በብዙ ነገር። እኔ ስመጣ ወንድሜም ታስሮ ነበር። ኳስ ሊያይ እሱ ቴሌቪዥን ሲኮረኩር
እየመሰከረች ነበረ። እንዲህ ወንድሜ ውጭ ሀገር ታስሮብኝ እንዲሆነብኛል ብላ ስትመሰክር፣ ቆይ እስቲ እሱ ጋር አቁምና መልስና ብዬ እሱን አየሁኝ። ሮብ ማታ ነበረ። ሐሙስ ተነስቼ ክስ ቻርጁን ይዤ እዚህ መጣሁ። ምልክት ታያለሽ ነው ያልከው። ክስ ቻርጁ ላይ ዘይቱን ቀባና ምልክት ታያለሽ ነው እና 110 ሺህ ብር ተበልተናል። እኛ እናስጨርስላችኋለን ዳኛና አቃቤ ሕጉን ይዘን ብለው 110 ሺህ ብር በልተውናል። ተስፋ ጥቼ ባለው ሰዓት ተነስቼ እዚህ መጣሁኝ። ከዛ 28 ዓመት ነው የሚፈረድበት። በውንብድና ነው የተከሰሰው። ባለቤትሽ ነው? ወንድሜ ታናሼ ነው፣ ወታደር ነው። 28 ዓመት የሚፈረድበት እሱ ገና 23 ዓመት ልጅ ነው። 28 ዓመት እንዴት አምላኬ ብዬ ነው የመጣሁት። ስመጣ በቃ ምልክት ታያለሽ ይፈታል ነው ያልከኝ። ሰኞ ተፈታ። ማይ ጋድ ግራ ገብቶኝ ነው ብቻ የመጣው። ሳለቅስ ነበረ። እግዚአብሔር ይመስገን ዛሬ ለምስጋና አብቅቶኛል። እኔም ቆሜ እየመሰከርኩ ነው። ግራ የገባችሁ እውነት በብዙ ዶክተር ያወጀባችሁ ግራ የገባችሁ ብዙ ልትኖሩ ትችላላችሁ። እኔ ነቢዩን ለመያዝ ጓጓ ነበረ ሳይሆንልኝ በፊት። አሁን እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን። ይህ ምስጋና ለዙፋኑ ይሁን። እኔ የምለው ምንም የለኝም። እንደው ምን ላድርግለት ለአምላኬ ከምስጋና ውጪ ምን አለና? ውለዱ በያቸው፣ ሲጸልይላቸው እዚህ ላሉት በመላው ሻሸመኔም በዓለም ዙሪያ ላሉ ሰዎች መውለድ ለማይችሉ ቃላዎች ለእኔ የደረሰ ለእናንተ ይድረስ በያ። እግዚአብሔር ትልቅ ነው። እግዚአብሔር ይችላል። የነቢዩን ቃል አክብሮ የአፉን አንደበቱን ቃል አክብሮ ወንድ ልጅ ትወልጃለሽ ነው ያለኝ። ይኸው ነሐሴ መጨረሻ ነው 2017 ሳያልቅ 18 ሳይገባ ነው ያለው። እንዳለው የአፉን ቃል አክብሮ ወንድ ልጅ ሰጥቶኛል። የአብ ስራ ብየዋለሁ። የእግዚአብሔር ስራ ስለሆነ የአብ ስራ ብየዋለሁ። ዶክተር በብዙ አስደንግጦኛል፣ በብዙ አስጨንቆኛል። አንድም ዶክተር አይደለም ብዙ ዶክተሮች አስጨንቀውኛል። ብዙ ብር ጨርሻለሁ። ብር የማይፈልግ ብር የማይጠይቅ የሰማዩ አባቴ በነፃ ሰጥቶኛል። አንድ ብር አልሰጠም፣ በነፃ ሰጥቶኛል። እግዚአብሔር ትልቅ ነው። እዚህ ቤት እግዚአብሔር አለ። የመውለድ የማትችሉ ኑ። የኔ ማህፀን የለሽም ነው የተባልኩት፣ አትወልጅም ነው የተባልኩትን አዋጅ እግዚአብሔር ሽሮ ይኸው ወንድ ልጅ ሰጥቶኛል። ኑ ነው የምለው። ኑ እግዚአብሔር ይመስገን። ዛሬ ለምስጋና በቅቻለሁ። መውለድ የማትችሉ ግራ ገባችሁ፣ በብዙ የተጨነቃችሁ ኑ ነው የምለው። ኑ ተጋበዙ፣ ጋብዣችኋለሁ። ኑ እግዚአብሔር ይመስገን። አጨብጭቡ ለጌታ ለኢየሱስ። አምጪው ሲ ያብስራ። ባንተ ድኛለሁ፣ ነፃ ወጥቻለሁ። ተመስገን ኢየሱስ እልሃለሁ። ከተቆረጠ ማህፀን ውስጥ የወጣ ስሙ ያብስራ የተባለ የሰው እጅ የሌለበት የእግዚአብሔር እጅ ሰርቶ አበጃጅቶ ይኸው አይናማ መልከ መልካም ጀግና ልጅ እግዚአብሔር ሰጥቷት። ይቺ እህቴ እዚህ ቤት ስትመጣ የኦርቶዶክስ ቤተ እምነት እንደዚሁም ደግሞ በሌላ ቤተ እምነት ሆና የቤተ እምነቱን አጥር ሰብራ በወርደሩን ነቃቅላ ኢየሱስ እዚህ ቤት አለ ብላ ሐዘኗንና ትካዜዋን ባዶነቷን ይዛ መጣ። ይሄው ዛሬ አመቱ ሳያልፍ ጊዜው ሳያልፍ ወንድ ልጅ ያብስራን ወልዳ መጣለች። እዚህ ቤት በዚህ ቲቪ ለሰው የማይቻል ለእግዚአብሔር ይቻላል። አንድ ጸሎት እጸልያለሁ። ሰይጣን የዘጋው በር ተጠንቅቆ የዘጉት በር እግዚአብሔር ለኔና ላንቺ ጌታ እግዚአብሔር ምስክሬ ነው ምልሽ እግዚአብሔር በሩን ዛሬ ማታ ይከትፈዋል። ከፈተ በሉ ሲያንዴ ይከፈታል በሉ። ተከፈተ በሉ። ማን ነው? አንድ ሰው የፋይናንስ በር፣ የልጅ በር፣ የበረከት በር፣ የጤና በር፣ የሞገስ በር፣ የስኬት በር ዛሬ ማታ በኢየሱስም ይከፈት። የተወሰደው ምርኳችሁ ይመለስ። አትወልጅም የተባለችዋ 3 መንታ ትውለድ። መካንነት ይሰበር።
ያብስራ በእግዚአብሔር ቤት ይደግ፣ ዘሩ ይለምልም፣ ክፉ አይንካው፣ በእግዚአብሔር ቤት ይተከል። አሜን።